እንደምናላችሁ ብርሃንና መሲነን ካፒቲ በጣም አድርገን እናመሰግናለን። ዛሬ ጆይን ስላደረጋችሁ በጣም ደስ ብሎናል። ጌስ ዋት ዋሽንግተን ዲሲ አካባቢ በቃ ሳመር የሚባለው ነገር ሸሽቷል። ዊንተር ገብቷል። ዛሬ በዝናብ ነን። ናቹራል ላይት የለንም። ዳትስ ኦኬ አይደለ? በጣም ደስ ብሎኛል ስላየኋችሁ። ድንገት ለማታውቁን እኔ ስሜ መስከረም ታደሰ ክፈተ ይባላል። የማታየው ደግሞ በጣም ወደው ማከብረው ባለቤቴ ደግሞ ከካሜራ ጀርባ ያለው ብርሃን መስቀል ጠንክር ባንኮ ይባላል። በጣም ደስ ያለን ነው ወደ እናንተ የምንመጣው። በጣም አድርገን እናመሰግናለን። ካውንስሊንግ ሰራለሁ ኦንላይን በዙም ቪዲዮ። ይሄንን ሰርቪስ ማግኘት እንፈልጋለን የምትሉ ቴክስት ብታደርጉ፣ ቴክስት የምለው ወገኖቼ ስልክ ስለማይቀበል ነው። ስለዚህ 2403938249 ቴክስት ብታደርጉልን እንመልሳለን ወገኖቼ። ይሄ ሰርቪስ ክፍያ አለው። ስለዚህ የሚያስፈልጋችሁን ኢንፎርሜሽን በሙሉ እንልካለን። በዚሁ የሐዋርያት ሥራ ምዕራፍ 9 የሚያስገርም ምዕራፍ አይደለ? ራሱ መጽሐፉ የሚያስገርም ነው። ስለዚህ እስከ ምዕራፍ 9 እስከ ቁጥር 31 አንብበናል። ያለፈው ጊዜ አብራችሁኝ የነበራችሁ በጣም አድርጌ ያመሰግናለሁ። ያልነበራችሁ ደግሞ ኢትስ ኦኬ፣ ስክሮል አድርጉትና ወደ ያለፈው ቪዲዮ አክሰስ ብታደርጉት ታገኙታላችሁ። ስለዚህ ዛሬ የምናነበው የሐዋርያት ሥራ ምዕራፍ 9 ከቁጥር 32 እስከ መጨረሻው እናነባለን ወገኖቼ። ይሄ እግዚአብሔር ቃል ነው። ዘላለማዊ የሆነ ህያው ሆኖ ህያው የሚያደርገን አደለ? ቅዱስ ሆኖ የሚቀድሰን የሚያጥበን፣ ክብር ለሱ ይሁን ለዘላለም አይደል? ከእግዚአብሔር ቃል ሌላ በዚህ ምን ተስፋ አለን ወገኖቼ? በዚህ ምድር ላይ አለን? የለንም እኮ። ያለ ይመስላል። ምድራዊው ነገር ስንጨብጠው የጨበጥነው ይመስላል። ሁሉ ነገር እንፋሎት ነው። እግዚአብሔር ቃል ግን ለዘላለም ይኖራል ወገኖቼ። ስለዚህ አደራ ሁላችሁም፣ በተለይ እናንተ ህፃናት ልጆች አደራ አላችኋለሁ። ይህንን እንቅ አርጋችሁ ከምንም በላይ እንቅ። እሺ ወገኖቼ፣ እና ዛሬ እሱን እናነባለን። ቅድም እንዳልኩት የሐዋርያት ሥራ ምዕራፍ 9 ከቁጥር 32 ጀምሮ ያነባለሁ ወገኖቼ። ይሄ የእግዚአብሔር ቃል ነው። ጴጥሮስም ከሀገር ወደ ሀገር በሚዘዋወርበት ጊዜ በልዳ የሚኖሩትን ቅዱሳን ለመጎብኘት ወረደ። በዚያም ኤንያ የተባለ 8 ዓመት የአልጋ ቁራኛ የነበረ አንድ ሽባ ሰው አገኘ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውሰሃል፣ ተነሳና መኝታህን አንጥፍ አለው። ኤንያም ወዲያውኑ ብድግ አለ። በልዳና በሰሮና የሚኖሩትም ሁሉ እርሱን አይተው ወደ ጌታ ተመለሱ። በኢዮጴ ጣቢታ የተባለች አንዲት ደቀ መዛሙር ነበረች። የስሟም ትርጓሜ ዶርቃ ማለት ሚዳቋ ማለት ነው። እርሷም ዘወትር በትጋት በጎ ነገር እያደረገችና ድሆችን እየረዳች ትኖር ነበር። በዚያም ጊዜ ታማ ሞተች። ሰዎችም አስክሬኗን አጥበው በሰገነት ላይ ባለው ክፍል አስቀመጡት። ልዳ ለኢዮጴ ቅርብ ስለነበረች ደቀ መዛሙርቱም ጴጥሮስ በልዳ መሆኑን በሰሙ ጊዜ 2 ሰዎች ልከው እባክህ ፈጥነህ ወደ እኛ ና ሲሉ ለመኑት። ጴጥሮስም ተነስቶ ከእነርሱ ጋር ሄደ። እዚያ በደረሰ ጊዜም ሰገነት ላይ ወዳለው ክፍል አወጡት። መበለቶቹም ሁሉ ዶርቃ ከእነርሱ ጋር በነበረችበት ጊዜ ያደረገቻቸውን ቀሚሶችና ልብሶች እያሳዩት ዙሪያዋን ከበው ያለቅሱ ነበር። ጴጥሮስም ሁሉንም ከክፍል አስወጥቶ ተንበርክኮ ጸለየ። ወደ ሬሳውም ዞር ብሎ ጣቢታ ተነሺ አለ። እርሷም ዓይኗን ገለጠች። ጴጥሮስንም ባየች ጊዜ ቀና ብላ ተቀመጠች። እርሱም እጇን ይዞ አስነሳት። አማኞችንና መበለቶችን ጠርቶ ከነ ሕይወቷ አስረከባቸው። ይህም ነገር በመላው ኢዮጴ ታወቀ። ብዙ ሰዎችም በጌታ አመኑ። ጴጥሮስም ስምዖን ከተባለው ከአንድ ቁርበት ፋቂ ጋር በኢዮጴ ብዙ ቀን ተቀመጠ። ቀለል ያለች ፋሲስት መስላለች አይደለችም። እሺ ወገኖቼ፣ ሰፋ ያለች ናት። እናንተ በደንብ አጥኑት። ወጣቶች የሆናችሁ አደራ ላለሁኝ። ግን 1-2 ነገር ሁልጊዜ እንደማደርገው ትንሽ ነገር ላሳያችሁ ብዬ አስቤያለሁ።
እና እዚህ ያው ታውቃላችሁ የሐዋርያት ሥራ የጻፈው ሉቃስ ነው። ስለዚህ ሉቃስ እዚህ ጋር ሊነግረን ያሰበ እንድናስተውል የፈለገው ነገር አለ። ኦኬ እዚህ ላይ ተአምራት እየተሰራ ነው። እንግዲህ መርሳት የለብንም ሴቲንጉ ገባችሁ። የሐዋርያት ሥራን ከረሳ ነው ብድግ እያደረግን አንድ እንትን ወስደን ኪሳችን ከተን ለእኛ ጊዜ ይሁን እንላለን። ይሄ ጌታ ኢየሱስ ያረገበት ከዛ ደቀ መዛሙርቶቹ እንዳሉ በሕይወት አሉ። ኦኬ አስቡት ጌታ ኢየሱስ የመረጣቸው 12ቱ። ኦኬ ስለዚህ እነሱ ስለ ክርስቶስ ነው የሚናገሩት። ክርስቶስ የሚባል ነገር የሚታወቅ ምድር ላይ የለም። ኦኬ መርሳት የለብንም። ታይሙ በጣም ክሪቲካል። ኦኬ ስለዚህ ክርስቶስም ይመጣል በሳይኑ ራሱን እንደሚገልጽ መሲሁ ትንቢት ላይ ተጽፎ ነበር አይደል? ስለዚህ እሱን አላስተዋሉም። ያው እሱን ገድለው ከመንገድ አስወገድ ነው ብለዋል። ያው እሱ ከሞት ተነሳ፣ ክብር ለሱ ይሁን። ደስ አይላችሁ? የክርስቶስ ከሞት መነሳት እዚህ ላይ አሁን ያነበብነው ነገር ላይ እንግዲህ የሞቱት ሰዎች የሞተችዋን ልጅ ሲያነሳ ጣቢታን አየን አይደለ? ግን ሪሰስቴት ነው የተደረገችው እንጂ ትንሣኤ አይደለም። ምክንያቱም እሷም አልፋለች አንድ አይደለ? ስለዚህ ክርስቶስ ግን እሱ ብቻ ትንሣኤ የክርስቶስ ነው። ክብር ለሱ ይሁን ለዘላለም አሜን። እና ክርስቶስን የምናምን ብቻ በእግዚአብሔር ፈቃድ በክርስቶስ ሕያዋን ሆነን እንደምንኖር እግዚአብሔር ቃል ይናገራል። ስለዚህ ክርስቶስን የማታውቁ ሰዎች ካላችሁ ወገኖቼ ሕይወት በማንም የለም፣ በክርስቶስ ብቻ ነው። ሌላ ስም፣ የሃይማኖት ነገር፣ ድርጅት ምናምን የሚያድን የለም፣ ማንም የለም። በተለይ በሰው ዘንድ የለም፣ በማንም ዘንድ በመላእክትም ዘንድ የለም የሚያድን። እሺ ስለዚህ የሚያድነን በአብ ቀኝ የተቀመጠ ለእኛ ለዘላለም በእኛ ፋንታ ለዘላለም የታረደ በግ ሆኖ የሚታይ አምላክ በሰማይ አለና አደራችሁን ወገኖች እሱን ወቁት። እሺ በሱ ማመን ሊመጣ ካለው የዘላለም ጥፋት የዘላለም ሞት ያድናል። ግን ደግሞ ሰው ዛሬም በዚህ ህይወት እያለ በክርስቶስ ካላመነ በእግዚአብሔር ፍርድ እንደሚኖር ዮሐንስ ወንጌል ላይ ተጽፏል አይደል ወገኖቼ? ስለዚህ ከዛ የሚያድነን እሱ ብቻ ነው። ስለዚህ ይሄ የሉቃስን ሐሳብ ማወቅ አለብን። ሉቃስ ይሄንን ሲጽፍ የተደረገው ነገር ለምንም እንደሆነ ይናገራል። አያችሁ? ስለዚህ ደጋግሞ ምን ይላል? ብዙ ሰዎችም አመኑ። ኦኬ ስለዚህ እንዴት አድርገን እናያለን መስላችሁ? ይደረግ የነበረው እንደ ሳይን ነው። ኦኬ አሁን ለምሳሌ እኛ ሰፈር ለምሳሌ ብትመጡ የወደኛ ቤት መግቢያ ጋር አቅጣጫ ያሳያቸዋል። አቅጣጫ ሲያሳያችሁ የመንገድም ስም አለው ምናምን። እነሱ እዚህ ጋር ናቸው የሚኖሩት እያላችሁ ነው አይደለም። እነሱን ለማግኘት በዚህ ጋር ታጠፍ ነው። ገባችሁ? ስለዚህ እነዚህ ሚራክሎች ጴጥሮስ እጅ የተሰሩት ቀስት አላቸው። ቀስታቸው ደግሞ ወደ ማን ነው የሚያሳየው? ክብር ለሱ ይሁን፣ ወደ አረገው ወደ ኢየሱስ። ኦኬ ስለዚህ ይሄ ሚራክል አይተው ጌታን ያገኙ ነበረ። ምክንያቱም ፐርፐዙ ያደርጉት የነበረው የክርስቶስ ሐዋርያት ከሱ ጋር የነበሩ የአይን ምስክሮች ያዳመጡት እነሱ እንደሆነ የእግዚአብሔር መንፈስ አብሯቸው የመሰክረ እንደነበረ ዕብራውያን 2 ላይ በጣም ቆንጆ አድርጎ ጽፎታል። ምዕራፍ 2 ቁጥር 1 እስከ 4። ስለዚህም ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ ይሄ ሪፈር የሚያደርገው ሕጉን ነው የሙሴን። ኦኬ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙትም ለእኛ አረጋገጡልን። እግዚአብሔርም በምልክት በድንቅና በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚሁ ነገር መስክሯል። እውነት ነው። ክብር ለእግዚአብሔር ይሁን። መስክሯል። ይህን ያዩ ደቀ መዛሙርቶቹን በዓይናቸው ያዩዋቸው፣ ጴጥሮስ እንደዚህ የሞተችውን ተነሺ ሲላት ያዩትም እንዲህ አዎ በቃ ለካ ትንሣኤ ያለ መሲሁ መጥቶ ሄዷል ለካ እያሉ ወደ መሲሁ ወደ ጌታ ኢየሱስ ሰውን ሊያድን የተሰጠ ከእግዚአብሔር ዘንድ የመጣ እግዚአብሔር ልጅ ብቻ ነው ወገኖች፣ ሌላ የሚያድን የለም።
ይሄ ህይወት አጭር ነው ወገኖቼ። ረጅም ይመስላል አንዳንድ ጊዜ በተለይ መከራ ውስጥ ስንገባ ደስ የማይለን ነገር ውስጥ ስንገባ አይደል ረጅም ይመስላል። አይደለም፣ እንፋሎት ነው፣ እልፍ ይላል። ኦኬ ሁላችንም መሄድ ያለብን ወደ ሞት እንሻገራለን አይደለ? ግን ወገኖቼ ከዛ በኋላ ዘላለማዊ ህይወት አለ። ግን በክርስቶስ ላመነ በደሌን ኃጢአቴን አንተ ተሸክመ በመስቀል ላይ የሞትከው ለእኔ ነው፣ ለአንተ ኃጢአት አይደለም፣ ለእኔ ነው። እኔ በደለኛ ኃጢአተኛ ነኝ ለሚል ሰው ለሱ የዘላለም ህይወት ነው። ስለዚህ አንዳንድ ሰዎች ታዲያ እንዲህ አይነት ፓሴጆችን ወስዶ በቃ ዛሬም እንደዚህ የሞተ እናነሳለን እንትን እንላለን ብሎ ምን አድርገውታል? ሚራክል is the center of their ministry። ገባችሁ አይደል? በቃ ሲለጥፍም ኑና ተፈወሱ፣ ኑና ይሄንን አግኙ፣ ኑና ይሄንን እንስጣችሁ የሚሰጣል መድረክ ላይ የሚቆም መድረክ መቼም በጣም ከባድ ነው። በዛ ላይ በጣም እየጮኸ የሚናገር ከሆነ የእግዚአብሔር ኃይል ይመስላል፣ ጩኸት። እንደገና ደግሞ ይሄ በስቴጅ ላይ እየተሯሯጡ በጣም ድራማቲክ በሆነ ንግግር፣ እሱ ሁሉ ፓወር ስፒሪቹዋል ድራማ እና ሰዎች ታዲያ በተለይ ወጣቶች በደንብ አዳምጡኝ፣ ምን አይነት ነገር እየሆኑ መጡ? በቃ ይሄን ነገር ፈላጊ። ምክንያቱም ሆሆ አለበት፣ በቃ ጭፈራ አለ፣ ሙዚቃውም አለ፣ በመሃል ኢየሱስ አለ። ግን የሚገርመው ነገር ብዙ ጊዜ ኢየሱስ የለም። በጣም መጠንቀቅ አለብን ወገኖች። እኔ ራሴ ይሄን ስል እንዴት ውስጥ ይፈራል መሰላችሁ? ምክንያቱም በቃ መካከለኛው ተአምራት ሐዋርያት የሰበኩት ጴጥሮስ እዚህ ጋር የሰበከው ወንጌል። ጴጥሮስ ደግሞ እየዞረ እስቲ የታለ የታመመው ና በላው ተሰለፉ የታመማችሁ አይደለም፣ ወንጌል ስለ ኢየሱስ እየተናገሩ ነበር ያደርጉ የነበሩት። ስለዚህ እሱን እየሰሙ ወደ ጌታ ይመጡ ነበር ወገኖቼ። ኦኬ ስለዚህ መልእክታቸው ዋና መሲኡ ነው፣ ክርስቶስ ነው። ስለዚህ የሰጡንም ለእኛም ያስተማሩትን ይህንን እውነት ክርስቶስን መስበክ እውነት እንጂ ወገኖቼ በአጠቃላይ ምዕራፍ 9ን ስናጠናው ትልቅ ተአምራት በዛ ምዕራፍ ላይ ምንድነው የምናየው? የታመመ ሰው መፈወሱ ነው? የሞተችዋ ሬሰስቴት መደረጓ ነው? አይደለም። ከመጀመሪያ ጀምሮ የጴጥሮስን መዳን ይነግረናል። ክርስቶስ የሚሉትን አንገታቸውን ቁረጥ፣ እስር ቤት ጣላቸው የሚለው አስቡት። ክርስቲያን የሚባል ምናምን አለ። ለዛ ጊዜ ክርስቲያን ገና አልተባሉም። ግን በቃ ይሄ ክርስቶስ ገና ሲል በቃ እነሱ ማጥፋት አለብን። ታውቃላችሁ የክርስቶስ ጠላት ሁል ጊዜ ነፍሰ ገዳይ እንደሆነ። በቃ ይጥፉ፣ በቃ ሌላ ምንም እናናግራቸው ኮንቪንስ እናርጋቸው የለም፣ በቃ ይጥፉ ከምድር የሚለው ሐዋርያ ጳውሎስ ይኖስ ሳኦል የነበረው ጳውሎስ እሱ ወደ ጌታ መምጣቱ። ከዛስ በኋላ እነዚህ ሰዎች ይሄንን ጊዜያዊ ሆነ እንፋሎት የሆነ መፎስም በሉት ከሞት መንቃትም በሉት መሞት አለ። ስለዚህ ማንም ሊሰርዘው አይችልም። ከዚህ ሁሉ ተአምራት ሙታን በኃጢአታችሁ ሙታን ነበራችሁ ይላል። ታውቃላችሁ ሁላችን ወደዚህ ዓለም ስንመጣ በኃጢአታችን ሙታንን፣ መንፈሳዊ ሙታን። ኦኬ ስለዚህ የእግዚአብሔር መንፈስ መጥቶ ኩክን ሲያደርገና ወንጌል ስንሰማ ዳግም እንወለዳለን። ኦኬ ስለዚህ እዚህ ቻፕተር ላይ የምናየው ተአምራት ሉቃስ ሊያሳየን የፈለገው ጉድዩ ተአምር የሚለን እነዚህ ሙታን የሆኑ ነቁ፣ አይናቸውን ገልጠው በትንሣኤ የተነሳውን አምላክ አዩ ነው የሚለው። እና መርሳት የለብንም ወገኖቼ። ክርስትና ይሄ የፊሊንግ ድራማ፣ እኔም የሆነ ነገር ይሰማኝ የሆነ ነገር ታየኝ ምናምን ነገር ውስጥ አጥቅቡ። ሚስቲካል ነገር በጣም ከእግዚአብሔር የሚያርቅ ነገር ነው። እና ክርስቶስን የምንፈልግ ክርስቶስን ለማወቅ የምንሮጥ እንጂ ተአምራትን ለማግኘት የምንሮጥ አንሁን ወገኖቼ። ስንታመም እንጸልያለን። እግዚአብሔር ሆይ አንተ መድኃኒቴ ነህ ይላል፣ ፈዋሽ ነህ ይላል፣ ፈውሰኝ ፈቃድ ከሆነ። ካለዛ ግን የሚሄድበትን ቀን መቼም እንደማትዘለኝ እርግጠኛ ነኝ እንላለን አይደል? ምክንያቱም እንዳይዘለን በዚህ ምድር እንደው በቃ 1000 ዓመት ኑሩ ቢለንስ እዚህ ህይወት ከፋችሁ። ስለዚህ ጌታን በዛ አይነት ኮንሴፕት ነው የምንጸልየው። ያንን በማወቅ ደግሞ ሌላ አንድ ኩዊክሊ ላሳያችሁ። ጴጥሮስ እዚህ ጋር ኤንያንስ እንትን ሲለው ኤንያ ሆይ ኢየሱስ ክርስቶስ ይፈውሳል፣ ተነሳና መኝታህን አንጥፍ። ይሄ ነገር ድጋሚ አይመስልም? የሌላ ቦታ ያነበባችሁት አይመስልም? ኦፍኮርስ ማርቆስ 2 ላይ ጌታ ኢየሱስ ልክ እንደዛ ነው የታመመውን ሰው የፈወሰው። ፓራላይዝድ የነበረውን ሰው ተነሳና አልጋህን አንጥፍ። በቃ ያየውን አምላኩን ኢየሱስን እሱን እየመጣ ኮፒ ያደርጋል። እንደገና የሚቀጥለውንም ሚዳቋ የምትባለዋን ማለት ዶርቃ የምትባለዋን ልጅንም ሲፈውሳት በሚገርም ሁኔታ ማርቆስ 5 ላይ እንዳለው
ጣቢታ ተነሺ ያላት። ኦኬ የሚገርም እኮ ነው። ልክ ኢየሱስ ማርቆስ 5 ላይ ወይም ሉቃስ 8 ላይ እንደፈወሰው ኦኬ ከምኩራብ አለቆች አንዱ ልጅ ታማ መታ። ከዛ ግን ጌታ ኢየሱስ ሲደርስ ባይታ ታይም ሞታለች አትልፋ ምናምን ሲሉት እሱ ሄዶ ተነሽ ያላት። ኦኬ ልክ በአምላኩ ያየውን በኢየሱስ ያየውን ኮፒ ያደረገ በዛ ላይ ደግሞ ሲገባ አሁን እሷን ለዶርቃን እንትን ለማለት ሁሉንም ከክፍል አስወጥቶ ይላል። ለምን ጌታ ኢየሱስ አስተውላችሁት ከሆነ እነዚህ ማርቆስ 5 ላይ ሉቃስ 8 ላይ ቤተሰቡን አስወጥቶ እንዲያውም እናትና አባቷን ብቻ እንዳስገባ እናያለና እሱን እየተከተለ አያችሁ። ክርስቲያን ማለት የክርስቶስ ተከታይ ማለት የእሱን የእግር ፈለግ መከተል ማለት ነው። ሜንሊ በትልቅ ፒክቸር ደግሞ ስናየው የእሱን የሚሄድበትን አቅጣጫ ዲሬክሽናችን የእሱን አቅጣጫ ይዞ ፐርፌክሽን አይደለም ዲሬክሽን ማተር ያደርጋል። ገባችሁ አይደል? ስለዚህ ክርስቶስን እየተከተሉ ያሳዩ። ሌላ መጨረሻ ኩዊክሊ ማሳያችሁ በጣም የገረመኝ ነገር መጨረሻው ቁጥር ላይ ጴጥሮስም ስምዖን ከተባለው ከአንድ ቁርበት ፋቂ ጋር በኢዮጴ ብዙ ቀን ተቀመጠ። ቁርበት ፋቂ፣ ቁርበት እኮ የሚፈቅ ማለት የሞተ እንስሳ ጋር ሁሉ ጊዜ ዲል የሚያደርግ ነው። በዚህ ጊዜ ሰረሞኒያሊ አንክሊን ነው። ገባችሁ? ስለዚህ ቆዳ ፋቂ በዛን ጊዜ ህጋቸው የነበረው 75 ፊት መራቅ አለበት ወይም ደግሞ 25 ሜትር አይገርማችሁም? መራቅ አለበት እንጂ ማንም ሰው አይቀርበው። ጴጥሮስ የት ነው የተቀመጠው? ትንሽ ጊዜ ይሄው ቁርበት ፋቂው ጋር። ለምን? በቃ ንጽህና ክርስቶስን በማመን እንደሆነ አወቀ። በጸጋ መዳን እንደሆነ፣ ቅድስና ራሱ ክርስቶስ እንደሆነ አወቀ። ገባችሁ አይደል? ስለዚህ ቁርበት ፋቂ ሆነ ማን ፋቂ ሆነ የሰው ዘር ከሆነ ከሱ ጋር ይቀመጣል። ክብር ለእግዚአብሔር ይሁን። አያችሁ ወንጌል ነፃ የሚያወጣ ነው። ዋና ነፃ የሚያወጣው ግን አስተሳሰብ፣ አመለካከት። ኦኬ በዚሁ ወደ ያለፈው ጊዜ ወደ አቆምነው ትምህርት ሄዳለሁ። ያው የጀመርነው ሲሪየስ ነው የምንቀጥለው ወገኖቼ። ይህንን ሲሪየስ ማትከታተሉ ሰዎች አዲስ የሆናችሁ ዋልካም፣ በጣም ደስ ብሎኛል ስላየኋችሁ። ግን ደግሞ ይሄ የዛሬው እንድቀጥል ዝም ብዬ ስለምቀጥል እንዲገባችሁ ያለፈውን ብታዩት በጣም ደስ ይለኛል። ስለ ፍቺ ነው የምናወራው። መቼም ፍቺ ማንንም ደስ የሚያሰኝ ወሬ አይደለም። ከባድ ነው። ፍቺ ሰውን ይገላል፣ የተጋቡ ሰዎችን ይቆርጣል፣ ልጆችን ደግሞ ያጠፋል። እሱም በሌላ ርዕስ ነው። ስለ ልጆች ወገኖቼ ጌታ ይረዳኛል፣ እንደ ፈቃዱ ሌላ ጊዜ አቀርባለሁ ፍቺ ለልጆች ምን እንደሚያደርግ። ምክንያቱም ሰፊ ስለሆነ እዚህ ላይ እንደው ቀንጠብ ላደርገው አልፈልግም። አይኖ ፌስቡክ ላይ ወይም ዌብሳይቱ ላይ የአፒ4ፒቲ ዌብሳይት ላይ ስጽፍ የልጆቹን አስገብቻለሁ። ግን እንደዚህ ነካ አድርጎ የሚታለፍ ነገር አለ። ልጆች ያጠፋሉ ወገኖቼ። ፍቺ አደገኛ ነገር ነው። እኛ ግን የምናወራው ፍቺ መጽሐፍ ቅዱሳዊ መሰረት ወይም መጽሐፍ ቅዱሳዊ ቢብሊካል ግራውንድስ ያላቸውን ፍቺዎች አይደለም። ኦኬ ያለ ዝሙት ሚስቱን የሚፈታ ይላል። ገባችሁ? ዝሙት እያለ ትዳር መቀጠል አይችልም። ገባችሁ አይደለ? እንደገና ደግሞ አንደኛ ቆሮንቶስ ምዕራፍ 7 ላይ እንዳየ ነው በቃ እኔ ከሷ ጋር አልኖርም ወይም እኔ ከሱ ጋር አልኖርም ሰው ሲል እሷ እዚህ ኢየሱስ የምትል እኔ እሷ ኢየሱስ የምትል ሴት አልፈልግም ካለ ነፃ ናት። እግዚአብሔር ቃል እንደሚለው ኦኬ ይሄ ቢብሊካል ግራውንድ ነው። ከዚህ ጋር የሚጠቃልልም አባንደንመንት ወገኖቼ፣ በቃ አንቺም ልጆችም ገደል ግቢ የሚል ባል ኦኬ እሷም ደግሞ ተነስታ በቃ ለአንተም ግድ የለኝም ልጆችም ግድ የለኝም ምናምን ብላ ስትተው እሱ ነፃ እንደሆነ በእግዚአብሔር ዘንድ ኦኬ ሰው አልፈልግም ካለ ልቡ ከጠነከረ ምን ማድረግ ይቻላል? ገባችሁ? ሲመከር ሲለምን አልፈልግም ምንም አያገባኝም ስለዚህ ነገር ሲል እሱ ቢብሊካል ግራውንድ ነው። ግን አንድ ነገር መርሳት የለብንም፣ እግዚአብሔር ፍቺን ይጠላል። ኦኬ እነዚህ ቢብሊካል ግራውንድስ ናቸው። ማለት እግዚአብሔር ስለወደደ ፍቺን ስለወደደ ማለት አይደለም። ሰዎች ይድኑ ዘንድ ነው ወገኖቼ። አቢዩዝ ያለበት ሚስቱን ለምሳሌ እንደ እባብ እየቀጠቀጠ ኦኬ አንዳንድ ጊዜ ፊዚካል መደብደብ ታውቃላችሁ እንደሚቀል ኢሞሽናሊ ሜንታሊ አቅም እንዳይኖራት ኦኬ ምንም እንደማትችል እሱ ብቻ እንደሚያውቅ እሷ የምታውቀውን ነገር ማጣጣል በቃ ኢሞሽናሊ ሜንታሊ አቢዩዝ የሚያረጋት ማንንም ሰው እንዳታቅ ማንንም ሰው እንዳትቀርብ በደንብ በቃ ለይቷት ይህ ሁሉ አቢዩዝ ያለበት ትዳር መቀጠል አይችልም ወገኖቼ። እና ስለዚህ እግዚአብሔር ግን እንደሚጠላው ሁልጊዜ ማወቅ አለብን። ግን ደግሞ
ሁሉ ጊዜ ስለዚህ ቨርስ ለምሳሌ ሰዎች ስለሚያወሩት ቨርስ ስናገር ይሄን ነገር መጥቀስ ስላለብኝ ማንበብ ፈልጋለሁ። ይሄን ሰዎች የት ጋር እንደሚገኝ አንዳንድ ጊዜ አያውቁትም። እግዚአብሔር ፍችን ይጠላል የሚሉ ብዙ ሰዎች የት ጋር እንደሚገኝ አያውቁም መጽሐፍ ቅዱስ ላይ። አይገርምም? አያሳዝንም? እናንተ እና እኔ እንዳንሆን፣ ምክንያቱም የክርስቶስ ተከታዮች ነንና መጽሐፍ ቅዱስ በቃ ከምንም በላይ የት ጋር እንዳለ ምኑ የምናውቀው ምን በላው በቀን ምን በላው የመጽሐፍ ቅዱስ ተማሪዎች እንደሆነን ነው ምን ሞተው። እሺ ወገኖቼ፣ ስለዚህ እንዲህ አይነት የከበረ መልእክት የት ጋር እንዳለ አላውቅም አንልም አይደለም ወገኖቼ። መንፈስ ቅዱስ ይርዳን፣ እግዚአብሔር ደግሞ ይረዳናል። ስለዚህ ሚልክያስ ምዕራፍ 2 ከቁጥር 15 እስከ ቁጥር 16 እንደዚህ ይላል። እግዚአብሔር አንድ አላደረጋቸውምን? አዳምጡ። አንድ ወንድ አንድ ሴት እግዚአብሔር አንድ አላደረጋቸውምን? በስጋም በመንፈስም የእርሱ ናቸው። ለምን አንድ አደረጋቸው? ፈሪሃ እግዚአብሔር ያለውን ዘር ይፈልግ ስለነበር ነው። ስለዚህ በመንፈሳችሁ ራሳችሁን ጠብቁ፣ ከወጣትነት ሚስቶቻችሁ ጋር ያላችሁን ታማኝነት አታጓድሉ። ፍችን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ድርጊት የሚሸፍነውንም ሰው እጠላለሁ ይላል እግዚአብሔር ጸባዖት። ስለዚህ በመንፈሳችሁ ራሳችሁን ጠብቁ፣ ታማኝነታችሁም አይጓደል። አያችሁት? እግዚአብሔር ፍች ነው የሚጠላው። ሌላ መረ የሚጠላው ነገር አለ? ኦኬ፣ በግፍ ሚስቱን በግፍ የሚያስተዳድርን ሰው ይጠላል ይላል እግዚአብሔር። ሰውን ከጠላ ማን ነው ያንን ሰው የሚወደው? ንገሩኝ። እግዚአብሔር ከጠላው ምንድነው መሸሸጊያው? ያ ሰው ገባችሁ? እንደገና ደግሞ እግዚአብሔር ሌላ የሚጠላው ነገር አለ። ምሳሌ ምዕራፍ 6 ከቁጥር 19 እስከ 16 እስከ 19 ይችንም በደንብ ያዟት እሺ ወገኖቼ። እግዚአብሔር ፍችን ይጠላል ብቻ ለሚላችሁ ሰዎች ቀስላችሁ ቆይ ወገኔ ሌላ የሚጠላውን ነገር ላሳይ ብለ መጀመሪያ ያችን 2 ቨርስ አሳዩ ሚልክያስ ላይ ያለች። ከዛ ይሄንን ኦኬ እግዚአብሔር የሚጠላውን ነገር። እግዚአብሔር የሚጠላቸው 6 ነገሮች አሉ። አጻጻፉ በሂብሩ በዛ በነበረበት ካልቸር ስለሆነ 6 ብሎ ከዛ 7 ይለናል። እግዚአብሔር የሚጠላቸው 6 ነገሮች አሉ። የሚጸየፋቸውም 7 ናቸው። እነርሱም ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የሚያፈሱ እጆች፣ ክፋትን የሚያውጠነጥን ልብ፣ ወደ ክፋት የሚቸኩሉ እግሮች፣ በውሸት ላይ ውሸት የሚጨምር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚጭር ሰው። ያችሁ ምን አይነት ሰውን እንደሚጠላ አስቡት። ትንሽ ልናገር። ትዕቢተኛ ዓይን ያለው ሲል ምን ማለት ነው? ትዕቢተኛ እንደ መጽሐፍ ቅዱስ አስተምሮ ምን ማለት ነው? እግዚአብሔር የሚለውን ነገር እኔ የተሻለ አውቃለሁ ማለት ወገኖቼ፣ ከትዕቢቶች ከምንም የከፋ ኃጢአት በላይ ነው። ከእግዚአብሔር ቃል በላይ እኔ አውቃለሁ ማለት ከባድ ትዕቢት ነው። ኦኬ። ሐሰተኛ ምላስ ደግሞ እግዚአብሔር እውነተኛ እግዚአብሔር የሰራው ኢንስቲትዩሽን አንድ ወንድና አንድ ሴት ልጆች ያሉበት ልጆችን ባይኖሩ ይሄ ኢንስቲትዩሽን እግዚአብሔር የሰራው አንድ ወንድና አንድ ሴት ያለበትን ኢንስቲትዩሽን ቢፈርስ ምንም አይደለም። እኔ በቃ አልተሰማኝም ስተት ነው ምናምን ሲል ሐሰተኛ ምላስ ኦኬ። ንጹሕ ደም የሚያፈሱ እጆች፣ ክፋትን የሚያውጠነጥን ልብ። ወገኖቼ በእግዚአብሔር ሐሳብ ላይ የሚነሳን ሐሳብ ይዘን ትዳር ውስጥ ቁጭ ብለን ኦኬ፣ በትዳር ውስጥ ቁጭ ብለን ቢብሊካል ግራውንድስ የሌሉበት ትዳር ሞራው ኦኬ። እነዚህ ግራውንድስ የሌሉ ግን በቃ ሳይው አይስማማኝም፣ በቃ መስሪያ ቤት ያለው በጣም ልቤን ስቦታል ምናምን በሚል እንዲህ አይነት ነገር ስናውጠነጥን በእግዚአብሔር ሐሳብ ላይ ከፍ ያለ ሐሳብ ስንይዝ ያ ክፉን ልብ የያዘውን ሰው እግዚአብሔር ይጠላል። ኦኬ። ስለዚህ ይህን ግዴታ መናገር አለብኝ ደጋግሜ እንዲህ አይነት ነገሮች በዚህ ሲሪየስ ላይ እግዚአብሔር እንደረዳኝ። ምክንያቱም አንዳንድ ሰዎች ይህንኑ መልእክት ወደ ሌላ ወደ ራሳቸው ፍላጎት ሊያረጉት ይፈልጋሉ። ማለት ፍቺን እንደው በሁሉ ነገር በቃ አንድ ሴት በጣም ካለቀሰች በቃ እሱም እናት አባቱ መሯቸዋል ከተባለ በቃ ቤተሰብ ሁሉ ተስማምተዋል። ስለዚህ
መፈታት አለበት ይሄ ትዳር እና ጥሩ አይደለም ወገኖቼ። እግዚአብሔር ከዛ ሁላችንን የሚጠብቀን አይደለ። ፍቺ በጣም መጥፎ ነው። ሰይጣን ደግሞ የነፍሳችን ጠላት አይተኛም፣ አይደክምም። የሚገርም ይሄ ነገር አይሰለቸውም። ኦኬ። ስለዚህ ትዳራችን በህይወት እስካለ ድረስ ጠላት የማይሰለች የማይተኛ ጠላት አለን። ግን ደግሞ የሚጠብቀን የማይተኛ አምላክ አለን አይደል? ደስ አይል? እግዚአብሔር ይመስገን። ስለዚህ ይሄንን መርሳት የለብን። በእግዚአብሔር እውነት ነው ጠላታችንን የምንዋጋው ወገኖቼ። የእግዚአብሔርን የጦር ዕቃ ልበሱ ይላል። የጦር ዕቃው ምንድን ነው? የእግዚአብሔር ቃል እምነት ይላል። እነዚህ አሁን ምን አይነት ቆረጥኩ፣ ሰይጣን አጋንንት አረድኩ። አንደኛ ስጋ አይደለም የሚታረድ ነገር የለም አይደል? ይውላቸው ወገኖቼ የእግዚአብሔርን ቃል ስናጠና ስንበላው ውጊያውን እያሸነፍን ነው። የእውነትን ቃል በወገባችን እየታጠቅን ነው። የመንፈስን ሰይፍ እያያዝን ነው። ገባችሁ? ስለዚህ ጦርነት ሲባል ተሰብስበን እስቲ አጋንንትን እንገስጸው እንዲናትቁ ምንድነው ነገር ራሳቸው የፈጠር ነው። ወይም አንዳንድ ትልልቅ ሰዎች ሲናገሩ ከኢስተርን የመጣ ከዛ አምልኮ ጣዖት አምልኮ እንደሱ ነው ሲያደርጉ፣ አንዱን መንፈስ ከአንዱ መንፈስ እንትን ሲሉ እንደሱ ተሰብስበው እየጮሁ ምናምን ነው። ከዛ የመጣ እንጂ መጽሐፍ ቅዱሳዊ አይደለም። ኦኬ። ስንጸልይ በጸሎት በመንፈስ እግዚአብሔርን ስናመልክ እግዚአብሔር ሆይ መታዘዝ ከብዶኛል ግን እርዳኝ፣ ታዘዛለሁ፣ ቃል ስሜቴን አላዳምጥም ብለን እንደ እግዚአብሔር ቃል ራሳችንን እንዲናይ ስናረግ ጦርነቱን እያሸነፍን። ኦኬ። እንደዛ አይነት ጦርነት ሳናሸነፍ ተሰብረ አጋንንት ገሰጽኩ፣ ቆረጥኩ፣ ነቀልኩ። ለኤክሰርሳይዝ ይጠቅም ይሆናል እንጂ አጋንንትን ችን ነገር የሚያደርገው ነገር የለም። ስለዚህ ወገኖች አደራ፣ አንዳንድ ሰዎች እንደዚህ አይነት ነገሮች አባባሎችን ይወስድና መሴጅ ይሰራበታል ሰብስቦ ለሰዎች እንዲህ አይነት ነገር እኛ አንቀበልም ምናምን፣ እንገስጸዋለን፣ እናቀምሰዋለን፣ እንዲያውም ተከራካሪ ቢኖሩትም ይላሉ። ኦኬ። እሱን እንደ ኦነ ሳይድ አስቀምጠን ወደ ትምህርቱ እንሄዳለን። ስለዚህ መጨረሻው ቪዲዮ ላይ ብለን ያቆምን ታዲያ እግዚአብሔር የተሰባበረ ትዳርን ምን አድርጉ ነው የሚለን? ኦኬ። እኔ ደስተኛ አይደለሁም በትዳሬ የሚል ሰው ቢብሊካል ግራውንድ ግን በትዳር ውስጥ የሌለ ያንን ሰው ምን አድርገው ነው የሚለው? ትዳሩን ምን ይሁን? ኦኬ። እሱም ብለን ያቆም ነው አደለ? ግን ደግሞ ትንሽ ባካፕ አድርገን ለምንድን ነው የእኛ ናቹራል ኢንስቲንክት ምንድን ነው ለተሰበረ ነገር አደለ? በተለይ አሁን በእኛ እዚህ ባለንበት ትውልድ በተለይ በዌስት ያለው ቴንደንሲ ኢንስቲንክት በቃ ኢሚዲየት የሆነ ኢንስቲንክት ምንድን ነው? የተሰበረ ነገር ሲምፕል ምን ማለት ነው? ሪፕሌስድ። በተለይ እኛ አካባቢ የሆነ ነገር ተሰበረ ብላችሁ ላስጠግም ብትሉ ይሄ መጠገኛ ቦታ የሌለበት ቦታ ነው። ኦኬ። ማንም ደግሞ እንደው እስቲ ብለን ጠጋብን ረጣዩ ሁሉም ሰው የሚለው ኦኬ። ለአሰራ ነው ብላቸው አሰሪ ስታመጡ ገና አይቶ ይሄ ጣሉት። መጠገን የሚባል ነገር የለም። ኦኬ። ሪፕሌስድ። ስልክተ ወድቆ ተሰብሯል፣ ሪፕሌስድ። እኛ ጥሩ ፕሮግራም አለን፣ መክፈል እንዳትጨነቅ፣ እንዲያውም ሪፕሌስ እንድታደርገው። ኦኬ። እንደገና ደግሞ የተበላሸ በቃ ያልተስማማሽው ትዳር አለ፣ ምን ችግር አለ እንዴ? ኦፖርቹኒቲሽን ተጠቀሚ። ልጅነትሽ ሳያልቅ ውጪና ሌላ ሰከንድ ቻንስሽን ሞክሪ። ሪፕሌስም ሴትም ከሆነች ሪፕሌሰር። ኦኬ። ይሄ ለምንድን ነው እንዲህ አይነት አስተሳሰብ የቀለለብን ብለን ስናስብ ወገኖች ኢትስ ኤቭሪዌር። ገባችሁ? አሁን ፍቺ ቆይ የፈታ ሰው እንዴት ላገኝ ብላችሁ ታስባለ። አንድ ጊዜ ሬዲዮ ስሰማ እዚህ ሀገር ማለት ምን አለ፣ እኔ ሳድግ አለ ሰውየው ሂዝን ሲክስቲስ እና እኔ ሳድግ የተፋታ ሰው የለም ትምህርት ቤት ውስጥ የተፋታ ወላጅ ያለው አለ። እና ትዝ የሚለኝ በትምህርት ቤታችን በሙሉ አንድ ነበር አለ። እና በቃ ሁላችንም እናትና አባት ተፋቷል እንል ነበር አለ። ዋው! አሁን እንደሱ እናትና አባቱ ተጋብተው አብረው ናቸው ነው የሚባለው። ከባድ ነው አይደል? እግዚአብሔር ይጠብቀን። ስለዚህ ምን ሆነ? ስሜታችን፣ የኔ ስሜት ዛሬ የሚሰማኝ ከምንም ነገር በላይ ነው ተብሏል። ገባችሁ አይደለ? ስለዚህ የኔ ኤክስፒሪየንስ ማድረገውን እንኳን አንቺ አታውቂም። ኦኬ። እግዚአብሔርን ቃል እኮ አውቃለሁ
ምን እንደሚል እግዚአብሔርን ቃል አውቃለሁ። ግን አንቺ ማታቂው አንድ ነገር አለ። ምን? የኔን የቀኑን ትዳሬን አታውቂ። እሱ ነው ችግሩ። ኦኬ። ስለዚህ ሪዝኔ ልስጥሽ። ምን እያሉ ነው? ከእግዚአብሔር ቃል የሚበልጥ ከፍ ያለ ነገር አለ እኔ ትዳሬን ለመፍታት እያሉ ነው። ኦኬ። ስለዚህ አሁን ሳይ ከሚያቀርቡት እንትን በእንባ ከሚያቀርቡት ነገር ሰው ላይ እየፈረድኩ አይደለም ወገኖች። አውቃለሁ ብዙ ሰዎችን እንባ፣ አውቃለሁ ብዙ ሰዎችን መከራ፣ አውቃለሁ አንዳንድ ሰዎች ቢብሊካል ግራውንድስ ባሉበት ትዳር ላይ ለልጆቼ ብሎ ቁጭ ያለ ሰው አውቃለሁ። ኦኬ። እግዚአብሔር ይርዳቸው። በእውነት ቀላል አይደለም። እኛ ግን የምናወራው እሱን አይደለም። ኦኬ። በአመፃ ትዳር የሚበተንበት ቦታ ነው። እኔ አልተሰማኝም፣ እኔ ደስ አላለኝ፣ የእኔ ስሜት አልተጠበቅ፣ ስቄ አላቅም፣ በቃ ሪላክስ እያረኩ አይደለም፣ ቫኬሽን ሄጄ አላቅም። ኦኬ። ስለዚህ የሚሰጡት ርዕስ ለምሳሌ አይ ዲድንት ጌት አ ቻንስ ቱ ኖ ሂም አክቹዋሊ፣ በቃ በሰው ግፊት ነው የተጋባ ነው፣ ወይም ደግሞ የፋሚሊ ፕሬሸር አድርጎኝ ነው ያገባኋት እንጂ እኔ በሷ ምንም ኢንትረስት የለኝም ነበር። ሌላስ ደግሞ እንደገና ደግሞ እናቴን ደስ ላሰኝ፣ በቃ ከመሞቴ በፊት ደስ እንዲለኝ አግብተሽ አሳይኝ፣ አግብተህ አሳይኝ፣ በቃ ልጄ አንተ ልጅ አይቼ ልሙት ብላይ፣ በቃ በሷ ተገፋፍቼ ነው እንጂ አውቄዋለሁ ከመጀመሪያ። ሌላስ ምንም ከመጋባታችን በፊት የነበረን ዴቲንግ በቃ በጣም በጣት የሚቆጠር ነው። ታይተን ማናቅም ስንጋባ። የሚገርም እኮ ነው። እንደ ቤተክርስቲያን ሰዎች ናቸው የገፋፉኝ። በቃ የእግዚአብሔር ሰው ነው፣ መልካም ሰው ነው። እንዲህ የቤተክርስቲያን ሰዎች አግብተውታል እንዴ? ሰውየው እንዴት ያውቁታል? እኔ ባል አድርጌ እስካገባሁት ባል ነው እንጂ የቤተክርስቲያን ሰዎች የሚያውቁት የቤተክርስቲያን አቴንድ የሚያደርግ ክርስቲያን ምን ብለው ይናገሩ? የፈረደባቸው ፓስተሮች ይጠየቃሉ። እንትና እንዲህ አውቀዋለሁ በየውድ የሚመጣ እውነታቸው ምን ይበሉ? ከዛ በላይ ካላገቡት በስተቀር እኮ ባልነቱን አያውቁ። እነሱ ናቸው ገፋፍተው ያጋቡኝ። ወይም ደግሞ በቃ አንድ የሆነች ትንሽ ስተት ተፈጠረች እና በዛ ስተት በቃ እንደው ሁለታችንም በማናቀው በቃ አረከስኩ። የሚገርም እኮ ነው። አንዳንድ ጊዜ አወራራቸው ኦኬ በነፋስ ይሁን እንዲያረገዘችው ነገር ያሰኛቸው አልገባኝም ነገር ስትሩ ነው ከዛ የሚናገሩት እንጂ አዎ በቃ ይሁን በቃ ስሙንም አላውቀውም። በቃ በዛን ጊዜ አይደል በቃ እንጋባ ተባለ። ይሄ ምንድነው የሚያወሩት? ይሄ አሁን በጣም ፌመስ የሆነ ወጣቱን እየወሰደ ያለው ካዥዋል ሴክስ የሚባል ወገኖቼ። ይሄ ነገር እያሰብኩኝ ምን ፓሴጅ መጣብኝ መሰላችሁ? ምሳሌ 5 ከቁጥር 15 እስከ 19 ላንብበው። ካዥዋል ሴክስ የሚለውን ነገር አሰብኩና ምን ያህል የወጣት ህይወት በዛ ህይወት በዚህ አይነት ካዥዋል ሴክስ ጠላት ድምስስ እንደሚያደርገው እያሰብኩኝ ይህን ፓሴጅ መጣብኝ። ስለዚህ አብረን እናንብበው። ምሳሌ 5 ከቁጥር 15 ከገዛ ማጠራቀሚያህ ውሃ ከገዛ ጉድጓድህም የሚፈልቀውን ውሃ ጠጣ። ወገኖች የሚያወራው ስለ ትዳር ውስጥ ስላለ ሴክሹዋል ኢንቲመሲ ነው። ኦኬ። ላገባ ወጣት ወንድ ልጅ እየመከረው ነው። ስሙት። ከገዛ ማጠራቀሚያህ ውሃ ከገዛ ጉድጓድህም የሚፈልቀውን ውሃ ጠጣ። ምንጮች ተርፈው ወደ ሜዳ፣ ወንዞችስ ወደ አደባባይ ሊፈሱ ይገባልን? ለአንተ ብቻ ይሁኑ፣ ባዕዳን አይጋሩ። ምንጭህ ብሩክ ይሁን፣ በልጅነት ሚስትህም ደስ ይበልህ። እርሷ እንደ ተወደደች ዋላ እንደ ተዋበች ሚዳቋ ናት። ጡቶቿ ዘውትር ያርኩ፣ ፍቅሯም ሁል ጊዜ ይማርክህ። ይህ አሁን ለአሁኑ ላለንበት የሆነ ደስ የሚል ድራማ ፊልም አይመስልም? አፈታሪክ አለ እንዲ አሁን ለምሳሌ ደስ የሚል ተረት ነው ብለን እንድናልፈው አያስገድደን? ሪሊ ባይ ዘ ዌይ መጨረሻው ቨርስ የሚለው ቁጥር 19 ላይ የሚለው በፍቅር ጡቶቿ ዘውትር ያርኩ ፍቅሯም ሁል ጊዜ ይማርክህ የሚለው ኤስቪ በጣም ቆንጆ አድርጎ ትራንስሌት ስላደርገው እሱ ነው የምወደው። be intoxicated with her love በፍቅሯ ተመረዝ ማለት ነው። ያ ማለት ምን ማለት ነው? በሚስት ፍቅር ተመርዘህ ሌላ ሴት ስታይ
ሴቶች ሆነው ማይታዩ በቃ የሆኑ ድክ የሚሉ እንስሶች ሆነው ይታዩ ማለት ነው። ልክ አንድ ለአንተ ሚስትህ አንድ ናት በምድር ላይ ያለችው ታውቃላችሁ ነው የእግዚአብሔር ቃል የሚለው። ልክ አዳም አንድ አጥንት አወጣ እንጂ 37 አጥንት በግራ በቀኝ አወጣ አይልም። የሚገርመው ነገር ይሄ ስለዚህ ኢንስቲትዩሽን ሲያወራ ያ ባል የተባለው በተሰጠችው ሚስት ዘመኑን ሁሉ ደስ ብሎት እንዲኖር ነው የተሰጠችው። የእግዚአብሔር እኮ ዓላማ የእግዚአብሔር እኮ ሐሳብ እንዴት ከፍ ያለ ነው ወገኖች፣ የሚደንቅ እኮ። ኦኬ ስለዚህ ይሰማኝ የነበረው ልብ ትርታ ሁሉ በቃ አይሰማኝ የሚባል ነገር የለም። በዛ ላይ ደግሞ ወገኖቼ ትንሽ ስተት ተፈጠረ። ልጅ ስተት አይደለም። ሰዎች ስተት አድርገው ሴክስ ያደርጋሉ እንጂ ሰው በስህተት ወደዚህ ምድር አይመጣም። ኦኬ ስለዚህ እሱን ነገር ማስተዋል አለብን። የሰው ስተት የለም፣ በስህተት የመጣ የለም በዚህ ምድር ላይ። ኦኬ ስለዚህ በዚህ ምክንያት በዚህ እርግዝና ምክንያት ነው የተጋባ ነው። ስለዚህ በቃ የኔ ስሜት ግን የለም፣ እሱም ስሜት የለውም፣ እኔም ስሜት የለኝም። ለዛን ጊዜ በስፕሊት ሰከንድ የሆነ ነገር ነው ምናምን ብሎ እንውጣ ሲሉ እግዚአብሔር ያስቀመጠውን ለሱም ለሷም ፋውንቴን ጥለው ነው የሚሄዱት። ፋውንቴን ነው የሚለው ታውቃላችሁ በእንግሊዝኛው። ሌላ ጊዜ ደግሞ ምን አይነት ካዥዋል ሴክስ ምናምን፣ ሌላ ደግሞ ሌላ ምን አይነት ለምንድን ነው ያገባሁት መሰለሽ እናትና አባቴ ዘሩ ከኛ ዘር ስለሆነ አግቢው ብለውኝ ነው። ኦኬ ይሄ ደግሞ የማፈቅረውን ልጅ አልፈልግም እንድል አድርጎኛል። ወይም ደግሞ አይ ሰው ሁሉ ነግሮኝ ነበር እሱ ማግባት የለብሽም ወይም እሷን ማግባት የለብህም ከዘር ውጭ ናት ስለተባለ የሚሆነው ነገር ክፉ ነገር ይገጥመሃል ብለውኝ ነበር። ክፉ ነገር ገጠመኝ እንዳሉት ክፉ ነገር ገጠመኝ፣ ስለዚህ መውጣት አለብኝ። ወይም ደግሞ ብዙ ነቢያቶች ነግረውኛል። ምን ብለው ይሄን ሰው ካገባሽ መከራ ታያለሽ ብለውኝ እኔ በቃ እምቢ ብዬ አይ እኔ አልቀበልም ብዬ ነው ሄድኩት። ይኸው ከገባ በኋላ ልክ ያሉት ኤግዛክትሊ። ስለዚህ መውጣት አለብኝ። ገባችሁ አይደል? እንዲሁ ምላችሁ ይሄ ኤግዞስቲቭ ሊስት አይደለም። እንደ መልካችን መለያየት ብዛት ልክ እንደዛ የሰው ሪዝን ይበዛል። እውነት እኮ ነው። ኃጢአትን ስንፈልጋት እግዚአብሔር አትብላ ያለውን ፍሬ ለመብላት እኮ ስንጎመጅ ይህንን መልእክት ሳዘጋጅ በልቤ ምን መጣል ሊበሏት ያሰቧትን ጅግራ የሚለው ነገር መጣብኝና ጅግራ ነው እንዲ ያልኩና ከዛ ኤአይ ነገርኩት። እንደዚህ በአማርኛ እንዴት ዝም ይለኝ ነገር ስለ ጅግራ አይደለም ማለኝ እና አስተካከለኝ። ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል። ከዛ እንዲያውም በደንብ አድርጌ ልስጥ። በጣም ደስ የሚል ፕሮፋውንድ የሆነ እንትን ነው ፕሮቨርብ ነው አለኝና እንዲያውም ላስረዳሻይ። አሞራ ለካ የሚበላ አይደለም። አሞራ ስካቬንጀርስ ናቸው። እንደዚህ የሞተ ነገር እየለቀሙ የሚበሉ ናቸው። ኦኬ ስለዚህ የተጸየፉ ለሰው ጽዩፍ የሆነ እንስሳ ነው። ጅግራ ግን የወፍ ዘር አላት። እንዲያውም አይ ሲነግረኝ ጅግራ ወይም ጅግራ ትባላለች። እኔ ግን ጅግራ እንትናለኝ ተስማማኝ። ግን ደግሞ አሞራ ይሻላል የሚበላ ብሎ ለምን እንደሆነ አላውቅም። ስሜቴ ለአሞራ የሚበላ ነው፣ ጅግራ ግን አይደለም። other ነው፣ ጅግራ ነው የሚበላው። ስለዚህ አሞራ ይሄ የበሰበሰን ነገር የሚበላን ነገር በሙሉ ሰው አይቶ መብላት አይደለም እኮ። ያትየው ይዟት እንግዲህ በእግሯ እኛ ሀገር በእግራቸው ነው እንደሚይዟቸው አይደል? ዶሮና ወፍ በእግሯ ይዝ እቺ አይደለ አሞራ እኮ አይደለችም። ይሄው ልጠቅጠቅ ነገር አለባት ጅግራ። ኦኬ ስለዚህ እንዲህ እንደምንል ሁላችንንም ባይዘው ኃጢአትን ስንፈልጋት አሞራዋን ጅግራ ናት እንላለን። በቃ እግዚአብሔር እኮ አይደለችም እያለ እየነገረ ፊት ለፊት ተቀምጡ ኖ ጅግራ ናት ብለን አሞራን ብላና ከዛ እኛው ራሳችን አሞራ እንሆናለን። ስለዚህ መጠየቅ ያለብን እንደዚህ ሪፕሌስ በቃ ሁላችንም ኢንስቲንክታችን ሪፕሌስ ማድረግ ነው ሲል ግን እኛ ክርስቲያኖች ነን። ኦኬ አንድ ነገር መልካም ነው ብለን በተለይ ኢንስቲትዩሽን የእግዚአብሔር ኢንስቲትዩሽን ቃል ኪዳን ያለበት እነዚህ አንድ ወንድና አንድ ሴት ቃል ኪዳን ተጋብተው እንደገና ቃል ኪዳን ከእግዚአብሔር ጋር ተጋብተው የሚፈጽሙት ይሄ ኢንስቲትዩሽን በምድር ላይ የለም። ሌላ ታውቃላችሁ አይደል? በቃ የለም። የሚገርም እኮ ነው። ሰማችሁኝ ያልኩትን? እግዚአብሔር የሰራው የመጀመሪያው ኢንስቲትዩሽን ይሄ ነው። ከዛ ቤተክርስቲያን ናት። ሌላ ኢንስቲትዩሽን እግዚአብሔር የሰራው የለም።
ኦኬ ስለዚህ ይሄ ኢንስቲትዩሽን ውስጥ ሰው ገብቶ በቃ አልተሰማኝም ከገባው ጀምሮ ለቅሶ ነው አለቅሳለሁ በቃ የሆነ ነገር ይሰማኛል ምናምን ወይም ደግሞ እኔ በቃ እሱን በሌላ ቪዲዮ አቅርብ ያለው ግን ነካርጌው ልለፈው በቃ መስሎኝ ነበር የገባሁት ግን በቃ የማያምን ሰው አታግቢ ብለውኝ የማያምን ሰው አግብቼ አሁን ወለድኩ ግን መከራ በቃ ቀን በቀን ነው ማለቅሰው ለምን በቃ ጌታ ናፍቆኝ ስለዚህ ልፋታ ኦኬ ሰው ደግሞ እንደዚህ አይነት መራራ ነገር ውስጥ ሲገባ ላገባው ሰው በጣም እሾህ ነው የሚሆነው ያገባውም ሰው መኖር ያቅተዋል በደንብ አዳምጡኝ በተለይ በዚህ ህይወት ውስጥ ያላችሁ ሴቶች ከባድ ነው ቀላል አይደለም እኔ ዛሬ እንደዚህ መልእክት እንደማቀርበው ቀላል ህይወት አይደለም ይገባኛል ወጣት የሆናችሁ የማያምን ሰው ክርስቶስ የሌለውን ሰው አታግቡ እሺ ወገኖቼ ያገባችሁ ግን ያንን ኢንስቲትዩሽን ጠብቃችሁ ለእግዚአብሔር ክብር እዛው ባላችሁበት ይህንን ህይወት ጨርሱ እግዚአብሔርን አክብራችሁ ግን እንዲህ ስል ቢብሊካል ግራውንድ ባለበት ኑሮ ማለት አይደለም ኦኬ ስለዚህ እኛ ክርስቲያኖች ከሆንን ክርስቶስን ተከታዮች ከሆንን መጠየቅ ያለብን አንድ ከባድ ጥያቄ አለን አንድ ነገር ሳይመቻች ሲቀር ምንድነው የምናደርገው አሁን ይሄ ያልኩት ኦኬ ይሄ ትዳር ተሰባብሯል እኔም ደስተኛ አይደለሁም ስንል ምንድነው እግዚአብሔር የተሰበረን ነገር እንዴት ነው ሃንድል የሚያደርገው ማወቅ አለብን አይደል መጽሐፍ ቅዱስ የሚያዘን እሱ ነው ክርስቶስ መከተል ኦኬ ስለዚህ እግዚአብሔር ቃል ሲናገር ኤፌሶን ምዕራፍ 5 ቁጥር 1 ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ ወደ ኤፌሶን መጽሐፍ መቼም በጣም ብዙ ጊዜ ተመላልሰን አይተነዋል አይደል አደራ ልጆች ወገኖች አጥሙት ልጆች የላችሁ ነበር ኦፍ ኮርስ ብዙዎቻችሁ ልጆቼ ናችሁ እና አደራችሁ ወደ ኤፌሶን ሰዎች የሚያስደንቅ መጽሐፍ ነው እና ምዕራፍ 1 ምዕራፍ 2 ምዕራፍ 3ን በክርስቶስ ምን እንዳለ ክርስቲያን ማለት ምን ማለት እንደሆነ ከነገረ በኋላ በል እንግዲህ ያንተ ነው አይደል አይደንቲቲ ነው አይደል ይሄ ሁሉ ተቀብለሃል አይደል በል መኖር ያለብህ ግን እንደዚህ ነው ይያለ የሚሰጠው ነው ምዕራፍ 4 ምዕራፍ 5 ምዕራፍ 6 ኦኬ ስለዚህ ምዕራፍ 5 ላይ ተዚላችሁ እንደሆነ ስለ ትዳር የሚናገርበት ምዕራፍ ሲጀምረው እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ እኔ እንድመስል የተጠራሁት ማንንም አይደለም አይገርምም እግዚአብሔርን ስለዚህ ሁሉ ጊዜ በቃ እግዚአብሔርን መሰልኩ ዛሬ ብለ ራሴ ማቅረብ ይችላል ማን ደፋር አይደል ስለዚህ ግን ጎላችን እግዚአብሔርን መምሰል እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 ላይ ሳስበው ያው ታውቃላችሁ ጢሞቴዎስ ወጣት ነው ተብሎ ይነገራል አንዳንድ መጽሐፍ ቅዱስ አዋቂዎች early 30s ነው ብለው ይናገራሉ አንዳንድ ሰዎች ትንሽ ከዛም early ነው ይላሉ ግን ብቻ ወጣት ፓስተር ሐዋርያ ጳውሎስ ደግሞ ሸመገለ ነው በዚህ ጊዜ ደብዳቤ ሲጽፍለት ኦኬ ስለዚህ ለጢሞቴዎስ ሲጽፍለት ይመስለኛል ቆይ መጀመሪያ ላንብበው ቨርሱንና ከዛ የሚመስለኝ እነግራቸዋለሁ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 8 የአካል ብቃት ልምምድ ለጥቂት ነገር ይጠቅማልና ለእውነተኛ መንፈሳዊ ህይወት ራስን ማስለመድ ግን ለአሁንም ሆነ ለሚመጣውም ህይወት ተስፋ ስላለው ለሁለቱም ይጠቅማል ዝም ብዬ ሳነበው ምን ብዬ አሰብኩኝ እንግዲህ የአካል ብቃት ልምምድ ማለት ያው ገብቷችኋል ኤክሰርሳይዝ ጂም ይሄድ ብረት ማንሳት ጥቅም አለው ይላል ስለዚህ ሳስበው ጢሞቴዎስ ይሰብካል ይመሰክራል ያገለግላል ከዛ ጂም ሄዶ ማስሉን ያስተካክላል ኦኬ there's nothing wrong with that ታውቃላችኋል ሰው እኮ ሰውነቱን መጠበቁ ጥሩ ነው ጤና ይሄው እግዚአብሔር ቃል ለዚህ ህይወት ይጠቅማል ይላል ስለዚህ ይመስለኛል ጢሞቴዎስ ፊዚካሊ ፊት ጂም ሄዶ ሰውነት ያለው ሃንድሰም ያንግ ማን ግን ይሄ አለው ይቺ ነገር ለዛሬው ህይወት ተጠቅም ይሆናል ሌላ ላሳይ ራስን ማሰልጠን ለእውነተኛ መንፈሳዊ ህይወት ባይዘው እውነተኛ መንፈሳዊ ህይወት ማለት እግዚአብሔርን መምሰል ህይወትን ራስን አሰልጥን ይለዋል ኦኬ ለምን ለሁሉ ለሚመጣው ህይወት ለሁለቱም የሚጠቅም በአንድ ድንጋይ ሁለት ወፍ ማለት ነው ከዛ ደግሞ ቆላስይስ 3 ከ1 እስከ 5 አንድ ነገር ላሳያችሁ ፈልጌያለሁ እዚህ ላይ ገባችሁ ይሄ የተሰበረ ነገር እግዚአብሔር እንደኛው ሪፕሌስ አድርገው ነው ወይ የሚለው ብለን መጠየቅ አለብን ምክንያቱም እግዚአብሔርን ፈለግ እንድንከተል እግዚአብሔርን ምሳሌ እንድንከተል
አይደለ? ስለዚህ እዚህ ጋር ምሰሉ ነው የተባለው። ስለዚህ መከተል አለብን። እዚህ ጋር ደግሞ እግዚአብሔርን በምስል ራሳችን ማለማመድ አለብን። ከዛ ደግሞ ቆላስይስ ምዕራፍ 3 ከቁጥር 1 እስከ 5 አንድ ነገር ያሳየናል፣ መምሰል የሌለብን አደገኛ ነገር። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገሮችን እሹ፣ ሐሳባችሁም በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን። ይሄ ማለት ለምግብ ለልብስ ምናምን አታስቡ፣ ለትምህርት ቤት ስራ ምናምን አታስቡ እያለ አይደለም። ኦኬ፣ የምናደርገው ነገር በሙሉ ግን በላይኛው መንግስት አስተያየት ነው ወይም እናየው። ኦኬ፣ ትዳራችን ውስጥ የምንኖረው በሰማይኛው መልእክት ነው ወይ እያለን ነው። ስራ ስንሰራ አለቃህ እኔ ነኝ ይላል እግዚአብሔር። ማንም አለቃ ይኖረን፣ ምንም ነገር እንስራ። ስራ ስትሄድ ክርስቲያን ከሆነ አለቃህ እኔ ነኝ። ስለዚህ እኔ እንደማይህ አውቀህ በታማኝነት ስራ ይላል። ስለዚህ ሐሳባችሁ በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን ይላል። ሞታችኋልና። ለምንድን ነው የሞት ነው? ለስጋ መኖር፣ በዚህ ዓለም ለስጋ ለኃጢአት መኖር ሞታችኋልና ይላል። ህይወታችሁን ከክርስቶስ ጋር በእግዚአብሔር ዘንድ ተሰውረዋልና። ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተም በዚያን ጊዜ ከእርሱ ጋር በክብር ትገለጣላችሁ። ስለዚህ ምድራዊ ምኞቶቻችሁን ግደሉ። እነዚህም ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞትና አምልኮተ ጣዖት የሆነ መጎምጀት ናቸው። እዚህ ጋር ዋና የኃጢአት መሰረት የሆነውን ላሳያችሁ ነው። ምድራዊ ምኞቶቻችሁን ግደሉ። ምድራዊ ምኞቶች ምንድን ናቸው? ቆይ አሁን እርቦኛል፣ ምን ልብላ? ቆይ ይህን ነገር መብላት እፈልጋለሁ ማለት ነው። እሱ ነው የሚያወራው አይደለም። ይሄ በቃ ፎከሳችን ዛሬ ልብላ ልጠጣ፣ ዛሬ ደስ ይበለኝ፣ ነገ ሞታለሁ። ይሄ የግሪክ ፍልስፍና። ኦኬ፣ በቃ ዛሬ ብላ ጠጣ፣ ደስ ይበል፣ የምትፈልገው ነገር አድርግ። ምንም ባውንድሪ የሚባል ነገር የለም። ምንም ነገር እንደ ልብ፣ በቃ አምላክ አንተ ነህ፣ እንደ ልብ ጨፍር። ነገ ማንም ሰው እንደሚሞተው ትሞታለህ። በቃ ህይወት፣ ይሄ ህይወት አይደለም፣ ሞት ነው። ታውቃላችሁ አይደል? ስለዚህ ምን ይላል? ክፉ ምኞትና አምልኮተ ጣዖት የሆነ መጎምጀት። ታውቃላችሁ? ይሄ መጎምጀት የሚለው ኃጢአት ምንድን ነው? መጎምጀት እግዚአብሔር ያንተ አይደለም ያለውን የኔ ቢሆን ትዳር ላይ ቁጭ ብላ ትዳር ውስጥ ቁጭ ብሎ ሚስቴ እሷ ባትሆን እንትና ብትሆን ብሎ ሌላ መፈለግ አደገኛ። ታውቃላችሁ ደግሞ ያለፈውም ጊዜ ተናግሬያለሁ፣ ትዳር በአንድ ቀን አይፈርስም። በትንንሽ ምድራዊ ምኞቶች፣ በትንንሽ መጎምጀቶች ሾልከው ሲገቡ እንኳን በማይታይ መንገድ ሾልከው ገብተው ሀሳብን እያበላሹ በላይ ያለውን እሹ ሲባል በታች ያለውን እሺ፣ እኔ እኮ ከዚህ ቦታ እኮ ደስ ብሎኝ ልጆቼንም ፕራይቬት ስኩል አስገባለሁ ምናምን። ልክ ፕራይቬት ስኩል ማስገባት ልጆችን የህይወት መጨረሻ የሚገርማችሁ ነገር 10ቱ ቃላት ተብሎ የሚነገር የእግዚአብሔር ቃል የምናውቀው ከኔ በቀር ሌሎች አማልክት አይኑሩህ ይላል አይደል? እግዚአብሔር ይመስገን። የምናመልከው አምላክ ወገኖቼ አንድ አምላክ ነው አይደለ? ሌላ አምላክ የለም። አንድ አምላክ ራሱን በሶስት ማንነት የገለጸ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አሜን። ከዛ ይቀጥልና በላይ በሰማይ ወይም በታች በምድር ካለው ነገሮች ምስል ለራስህ ጣዖትን አትስገድላቸው። ለሙሴ ሲናገረው ዘዳግም 4 ላይ ያው አናግሮታል፣ ሁሉ ነገር ሰጥቶታል፣ ህጉን ምናምን ነግሮታል። እግዚአብሔር ግን አስጠነቀቀው። ግን ከኔ ጋር ብዙ ጊዜ ስታሳልፍ ያየኸው ፎርም አለ፣ ቅርጽ አለ የለም። ለምን? እግዚአብሔር መንፈስ ነው፣ ምስል የለውም። ስለዚህ ወገኖቼ ምስል አናመልክም፣ ምስልም አንይዝም። አንዳንድ ሰው እኔ እኮ ማስበው እግዚአብሔርን ነው፣ ይሄን ስዕል ሳይ እግዚአብሔርን እንዳስብ ያደርገኛል። ኧረ በለው አስቡት። ባል ቆይ አንቺን ሳይ አይደለም ስሜት የሚመጣው፣ ሌላ ሴት ሳይ ስሜት የሚመጣል የሚል አስቡት። በጣም ከባድ እኮ ነው። እና እግዚአብሔርን እንዳስብ ያደርገኛል ይሄ ስዕል እንጂ እኔ እግዚአብሔርን ነው የማስበው። እንዴ ስዕሉ የረዳ ነገር ካለ ጣዖት ነው። ኦኬ፣ የእግዚአብሔር አምላክህን ስም ያለ አግባብ አታንሳ። ይሄ እዚህ ሀገር ልክ ከርስ ወርድ እንደሚጠቀሙት በኢየሱስ ስም ዊ እንደሱማ አይሆነ ዊ ዛይት መጫልሽ፣ ኧረ በኢየሱስ ስም እንዳትቀሪ። የአምላኬን ስም እግዚአብሔር ይጠብቀኝ
አይደል ወገኖቼ? እንደዚህ ከሚሉ ሰዎች ጋር ቁጭ ለምጄ እኔ በተለይ እንደሱ አይነት ችግር አለብኝ። ይገርማችኋል። አብሬ ከዋልኩት ጋር ያ የሚይዘው ነገር አለ። ይዘን እንዳንገኝ ትልቁን የአምላካችንን ስም ከዛ ይቀጥልና የሰንበትን ቀን ቅዱስ አድርገህ አክብር ይላል። ይህን ነገር ደግሞ ማወቅ አለብን። ሰንበት የተፈጠረው ለሰው ነው እንጂ ሰው ለሰንበት አልተፈጠረም ይላል ጌታ ኢየሱስ አይደል? ማርቆስ 2 ላይ እንደገና ደግሞ ሰንበትም ምሳሌያዊ ትርጉም ስላለው ነው። ምክንያቱም እግዚአብሔር 6 ቀንን ሰራ፣ በሰባተኛው ቀን አረፈ የሚለው በክርስቶስ የምናገኘውን እረፍት ተፈጸመ የሚለውን ክብር ለሱ ይሁን ለዘላለም። ስራ የለም። ስለዚህ በክርስቶስ ስንሆን በዛ እረፍት ውስጥ ስራ ባለቀበት እረፍት ውስጥ ነው የምንኖረው። ስለዚህ ህይወታችን ሰንበት ነው። ግን ደግሞ 7 ቀን መስራትም በረከት እንዳልሆነ እናውቃለን። ማረፍ፣ ሪላክስ ማድረግ፣ ቬኬሽን በጣም ኢምፖርታንት ነው። ኦኬ እንዲሁ ከሰኞ እስከኞ ጌታን አገለግላለሁ መንፈሳዊነት አይደለም። ኦኬ አባትና እናትህን አክብር ይላል። አትግደል፣ አታመንዝር፣ በባልንጀራ ላይ በሐሰት አትመስክር። የመጨረሻውን ስሙት። የባልንጀራህን 10ኛውን የባልንጀራህን ቤት ሚስት ወይም የእርሱ የሆነውን ነገር አትመኝ። ኦኬ ይሄ ለእኛ የተሰጠን ነገር ጥለን ተሻግረን ስንመኝ ማለት ነው። ይሄ የብዙ ኦልሞስት እንግዲህ አንዳንድ ትልልቅ እግዚአብሔር ሰዎች እንደሚናገሩት መጽሐፍ ላይ እንደሚጽፉት እኔ እንዲያውም ይገርማቸዋል። ስለዚህ ኃጢአት እስቲ ትንሽ ላጥና ብዬ ሳጥን በጣም ብዙ ጸሐፊዎች ለካ ጽፈዋል። አንዳንድ ጊዜ እንደው የእውቀት መጨረሻ የደረስን ይመስለናል አይደለ? ማአት የዛሬ ስንት ዓመት ጀምሮ የተጻፈ ቢዩቲፉል ሪሶርስ አለ አውት ዴር ማጥናት ብትፈልጉ የሚገርም ነው። ለካ የሁሉ ነገራችን በቃ እንትን እሱ ነው። ሔዋን ያችን ፍሬ አይታ በቃ እንዴ የተመኘቻት ገባችሁ? ስለዚህ ትዳር ውስጥ ቁጭ ብሎ ሌላ ህይወትን ማሰብ ማለት ነው። እግዚአብሔር እዚህ ጋር የሰራውን ኢንስቲትዩሽን ዘሎ ወጥቶ ኦኬ ይሄ ከእግዚአብሔር ሐሳብ ውጪ የሆነ እግዚአብሔርን የማያስከትለን እግዚአብሔር የሚያደርገውን ነገር ማድረግ። ስለዚህ ይሄን ብለን ስንጠይቅ ምን ይወስደናል? እግዚአብሔር የሚከተለው ፓተርን እንደኛ አንድ ነገር ተሰብሯል ልተካው ነው ወይስ ሌላ ፓተርን አለው? ይሄን መጠየቅ አለብን አይደል? እግዚአብሔር ሌላ ፓተርን ያለው አይመስላችሁም? ምክንያቱም መጽሐፍ ቅዱስን ከዘፍጥረት ጀምሮ እስከ ራእይ ስናነብ የምናየው አንድ አይነት የሆነ ፓተርን አለ። እግዚአብሔር የተሰባበረ ነገርን ዲል አደራረጉ። ኦኬ ያ ፓተርን ምን ይባላል? ሬስቶሬሽን። የተሰበረን ያድሳል እንጂ ይሄ ተሰበረ በቃ ሌላ አይልን። አዳም ኃጢአትን ሰራ፣ በኃጢአት ወደቀ። እግዚአብሔር ኡፕስ በቃ ያንተ ነገር አለቀ፣ በቃ ኤደን ጋርደንም አንተም ሁላችሁም ተያይዛችሁ እዛው ገደል ግቡ፣ ሌላ እኔ እፈጥራለሁ ብሎ ፈጠረ። ክብር ለስሙ ይሁን። እንደሱ ቢፈጥር ኖሮ እኛም አንገኝም አይደለ? ይልቅስ እዛው ዘፍጥረት ምዕራፍ 3 ላይ ተስፋ ገባ እንደሚያድነው። ክብር ለስሙ ይሁን። የመጀመሪያው ወንጌል ዘፍጥረት ምዕራፍ 3 ቁጥር 15 ላይ አይደል? ከሴት በተወለደ እንደሚያድን ክብር ለሱ ይሁን ለዘላለም። ከዛስ መጽሐፍ ቅዱስ ምላችሁ ማአት ታሪክ አለን። ይዝም በቅንጥብ አድርጌ ነው የመጣሁት። ዳዊት በጣም የእግዚአብሔር ሰው ነው። እግዚአብሔር ያከበረው ነው። እግዚአብሔር የቀባው ነው። የሚያስደንቅ ችሎታ ያለው ነው። ግን በጣም ግሪቨስ በሆነ ኃጢአት ወደቀ አይደል? ከዛስ እግዚአብሔር በምህረቱ እንደገና ሪስቶር አድርገው። ከዛስ ፒተር ለምሳሌ ጴጥሮስ የጌታ ኢየሱስ እነዛ አብሮት ያንን ሁሉ ሲከተለው እንዲያው ምሎ ሲገሰት እኔ እነሱ በሙሉ ቢተውህን ያልተውም ያለ በሙሉ ጴጥሮስ አንዴ አይደለም ያውም 3 በመሐላ ክርስቶስን ካደው። ክርስቶስ ምን አደረገ? ሪስቶር አደረገው አይደለ? መለሰው በምህረቱ። እስራኤል በእግዚአብሔር ላይ ብዙ ጊዜ አመፀች። ምን አደረገ እግዚአብሔር? በምህረቱ እንደገና ፐርሱ አደረጋትና ሪስቶር አደረጋት። ይሄው ጥያቄ እኛው ጋር የሚመጣ አይመስላችሁም? አስቡት። እግዚአብሔር እኛን ስንት ጊዜ ሪፕሌስ ማድረግ ሲገባው ሪስቶር አድርጎን ዛሬ ክርስቲያን አድርጎ ያቆመን ስንት ጊዜ ይሆን? እኔ ይሄን መልእክት ሳዘጋጅ ስንት ጊዜ ይሆን አልኩና መቁጠር አልቻልኩ። ከጣቶቼ ያለፈ ነው፣ ከሁሉ ያለፈ። አቤት ምህረቱ! ከእግዚአብሔር ምህረት በላይ ምን አለን?
አያችሁ የእግዚአብሔር ዲስካርድ አያረግም አንድ ነገር ተሰበረ ሲል ይልቅስ ፐርሱ ያደርገውና ሪስቶር ያደርገዋል። ኦኬ እንደገና ይጠራናል፣ እንደገና በፍቅር ያባብለናል፣ እንደገና ወደ እኔ የሚሻልሽ ይለናል በምህረቱ። አይገርምም? ስለዚህ ይህን እግዚአብሔር ማንነቱን ለማየት ወዴት መሄድ አለብን? ወደ ክርስቶስ አይደለም? ምክንያቱም ዕብራውያን ምዕራፍ 1 ላይ ከቁጥር 1 እስከ 3 ክርስቶስ እግዚአብሔር ማንነቱን የገለጠበት እንደሆነ እናውቃለን አይደለም? ምን ይላል? እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል አባቶቻችን ተናግሮ በዚህ በመጨረሻ ዘመን ማለት ክርስቶስ ካረገ ጀምሮ መጨረሻ ዘመን ነው የሚባለው፣ ምክንያቱም የሚመለስበት ጊዜ ስለሚጠበቅ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃይል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻትን ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። አያችሁ እግዚአብሔርን ሰው ማወቅ የሚችለው በምንድን ነው? በክርስቶስና በክርስቶስ ብቻ። እግዚአብሔር ራሱን የገለጠው በክርስቶስ ነው ማንነቱን። ኦኬ በክርስቶስ ያለውን ቅባት አንዱን ብቻ እናንብብና እንደ እግዚአብሔር ፈቃድ ሌላ ጊዜ ስንገናኝ እንቀጥለዋለን። ምን ይላል? ኢሳያስ 42 ከቁጥር 1-4 ነው። እኔ ግን ማቴዎስ ኮት ሲያደርገው ወደድኩት። ምክንያቱም በተለይ መጨረሻዋን ቁጥር 4 ኢሳያስ 42 ቁጥር 4 ላይ ያለውን ቆንጆ አድርጎ ሳምራይዝ ስላደረገው የማቴዎስ ላይ ያለውን እናንብበው። ማቴዎስ ምዕራፍ 2 ከቁጥር 18 እስከ ቁጥር 21 እንዲህ ይላል። እነሆ የመረጥኩት የምወደውና በእርሱ ደስ የሚለኝ አገልጋዬ፣ መንፈሴን በእርሱ ላይ አኖራለሁ። እርሱም ለአሕዛብ ፍትህን ያውጃል። አይጨቃጨቅም ወይም አይጮህም፣ ድምፁም በአደባባይ አይሰማም። ፍትህን ለድል እስኪያበቃ ድረስ የተቀጠቀጠውን ሸንበቆ አይሰብርም። የሚጤሰውን የጧፍ ግር አያጠፋም። አሕዛብ በስሙ ተስፋ ያደርጋሉ። የስንታችን ህይወት ወገኖቼ፣ የስንታችን ህይወት የተቀጠቀጠ ሸንበቆ ሆኖ ሳለ ማንም አናጺ የተቀጠቀጠ ሸንበቆ አይቶ ይሄ ለእኔ ለስራዬ ይጠቅመኛል አይልም። ይሄ ደጉ አናጺ ግን ደጉ አምላካችን ግን እኔ የሚጠቅም አድርገዋለሁ ብሎ ስንቶቻችንን ነው የደቀቅን ሸንበቆች ብድግ አድርጎ የሚጠቅም ነገር ያረገን። ወይም የሚጠስ ጧፍ ወይ እሱን ቶሎ አጥፉት፣ ቶሎ አውጡት። እውነት ነው ይጨሳል፣ ይሸታል፣ አይን ያጠፋል፣ ሽታው ያቃጥላል። የሚጨስ ጧፍ ማን ይፈልገዋል? ጨርሶ አካሉን ዘይድ በቃ እንዲ በሙሉ እንትኑ ጨርሶ እሳቱንም ጨርሶ ግን ጭስ ብቻ እንዴት ቶሎ አርገጠው ጨርሰው። እዚህ ምን ይላል? የሚጤሰውን የጧፍ ክር አያጠፋውም። አሕዛብ በስሙ ተስፋ ያደርጋሉ። ምን ብለን ነው ተስፋ የምናደርገው? ዛሬም ለዘላለምም አይጥለንም። አያችሁ የእግዚአብሔር ፓተርን፣ አያችሁ የእግዚአብሔር ስርዓቱ ለተሰባበረ ነገር ትዳራችን በራሳችን ስሜት፣ በራሳችን አስተያየት፣ በራሳችን ስብርብር ሲልብን እግዚአብሔር የተሰባበረን ነገር ምን ያደርጋል ብለን ስንጠይቅ ልባችን ብድግ ይላል። ምን ለማድረግ? እግዚአብሔር ሆይ አንተ ሪስቶር የምታደርግ አምላክ ስለሆንክ በአይኔ ብቻ አይደለም፣ በስሜቴ ብቻ አይደለም፣ በእውነት የተሰባበረ ነገር ካለ ሪስቶር ታደርጋለን። አይ ትረስት ዩ፣ አይ ዌይት ፎር ዩ። ደግሞ ዝም ብሎ መጠበቅ አንዳንድ ሰው እጾማለሁ ጸልያለሁ ይላል። እኔ እንዲያውም ይገርማቸዋል። ይሄ ብዙ ጊዜ ጾማለሁ ጸልያለሁ የሚል ነገር እኔ ብዙ አይስማማኝም። እንደዚህ ብሎ የሚነገርም ነገር ዝም ብሎ ለትዕቢት ለራሳችን ጽድቅ እንጂ ምንም ነገር የሚጠቅመው ነገር የለም። እንገባቸው አይደል? ይልቅ የሚጠቅመው እግዚአብሔር ቃል ምን ይላል መታዘዝ አለብኝ ብለን ራሳችንን ለሱ መስጠት። ኦኬ በዛ ውስጥ ነው የምንጠብቀው፣ እየታዘዝን ነው የምንጠብቀው። እየጾምን እየጸለየ እንዲ አንድ ቦታ ተደብቀን ጉድጓድ ውስጥ ገብተን እሱ ምንም እግዚአብሔር መጠበቅ አይደለም። ኦኬ ኑሯችንን እየቀጠልን ግን እንጠብቀዋለን። ያ የተሰበረ ነገር ሪስቶር እንደሚያደርግ እንጠብቀዋለን። በእኔ
ሚስት በኔ ትበል፣ ባልም በኔ፣ ይህን ትዳር በኔ ሪስቶር አድርገው። እውነት ነው እግዚአብሔር ትዳርን ሪስቶር ሲያደርግ በሚስትም ሆነ በባል መጀመሪያ የሚለውጠው እኛ ነው። መጀመሪያ የእኛን ክፋት፣ የእኛን ጠማማነት፣ የእኛን ተንኮል፣ የእኛን ውሸት፣ የእኛን ኤግዛጅሬት ማድረግ ይህን ነገር ሁሉ ገልጦ ወደ ብርሃን አውጥቶ ከዛ ካጸዳ በኋላ በእኛ ለውጥ እንደገና ቤት በሙሉ ይፈወሳል። ከዚህ ጋር ቀጥዬ ደግሞ እንደገና የክርስቶስን ሌላ ቅባት አነባለሁ። ግን ደግመን ስንገናኝ ዛሬ እዚህ ጋር ብናቆም ጥሩ ነው። ዛሬ ግን ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። አደራ ወገኖቼ፣ በተለይ ወጣቶች የሆናችሁ አደራ ይሄን ሲሪየስ አንዱ ሳያመልጣችሁ እንድታዳምጡበት ትህትና ለምናቸዋለሁ። እሺ፣ ዛሬ ግን ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።